አገኙ ገላግላል ሰንትራችሁ ለምን መጣ አትናገር ብሩክ በህይወት እንዳለ ብታቂ ምን ይሰማሻል? ግን ደግሞ በህይወትና በሞት መሃል እንዳለ ብታገኝ ለማዳን ትሞክሪያለሽ? አልገባኝም። አዎ አይገባሽም። በቀጥታ ልንገርሽ። መድብል ጋር ትሄጂና ብሩክ ያስከሰረን 50 ሚሊዮን ብር ግማሹን ክፈል ትይዋለሽ። ብሩክን እናንተ ናችሁ እንደያዛችሁት? ማለት ልትቆረቆሪለት ነው? እናንተ ናችሁ እንደያዛችሁት? እስኪ ዝም በይ። አሁን ያልኩሽን ብቻ ታደርጊያለሽ። አንቺ የሚያምርብሽ አቤት ወዴት ምን ላድርግ ስትይ ብቻ። ወንድሜን አገኘሁት፣ የእናቴን ልጅ አገኘሁት። ብሩክ ሞገስ በዛሬው ሲን በጣም በሚገርምና በምንጠብቀው መልኩ ነው የመጣልን። ቤተሰቦቻችን እንግዲህ ሞገስ የመጀመሪያም የመጨረሻም ያለውን ፓወሩን ሁሉ ተጠቅሞ ጀግንነቱን ተላብሶ ዛሬ ወደ ፊልም ገብቷል። ከመግባቱን ባሻገር በጣም ትልቅ ዲሎችን ትልቅ መስዋዕትነቶችን እየከፈለ ነው የሚገኘው ለብሩክ ለጓደኛው ብሎ እንግዲህ ከመጀመሪያ ጀምሮ እንደምታውቁት ምሳሌን ለማሳከም ብሩክ ከሚያደርጋቸው ነገሮች ቀጥሎ ብዙ ነገሮችን ብዙ ቻሌንጆችን ብዙ መስመሮችን እየተጋፈጠ ነው የመጣው ማለት ነው። እንግዲህ በዛሬው ደግሞ በአሁን ላይ ባለው ነገር በጣም በሚገርም ሁኔታ ብዙ ነገሮችን ያው እየፈራም እየቸራ ብዙ ነገሮችን ሲያግዝ ቆይቷል። ከመድብል ጋር ሆኖ ብዙ ነገሮች እያደረገ ነው። ውድ ቤተሰቦቻችን በዛሬው ግን በሚገርም ሁኔታ እንግዲህ ራሱን አሳልፎ እስከመስጠት ድረስ ደርሷል ማለት ነው። ሞገስ ያው ትንሽ ተጎድቷል ዛሬ፣ ምክንያቱም ተመቷል በሽጉጥ ማለት ነው። ወድቋል፣ ግን ምንም አይሆንም ይነሳል። ምክንያቱም ግዴታ እዚህ ጋር እሱ መሞት የለበትም። ገና ወደፊት ብዙ ነገሮች ብዙ ተስፋዎችን የምናያቸው ነገሮች ስላሉ ማለት ነው። ምክንያቱም ዝናና ማህሌትን ተስፋ ቆርጠው በቃ የኛ ነገር አበቃልን ህይወታችን እዚህ ጋር ቆመ ብለው በቃ ተስፋ ቆርጠው በቃ ማለት ባደረጉት ነገር አፍረው ልናያቸው ይገባል ማለት ነው። ዋናውም የድራማው አላማ መሆን ያለበት የሰው ልጅ ብዙ ምንም አይነት ቻሌንጆች ቢገጥሙትም እንኳን መጨረሻ ላይ ግን በትዕግስትና በማለት ትክክለኛውን ያኔ በሰዎችን በመጉዳት ሳይሆን በትክክለኛ መንገድ ከተጓዘ የሰው ልጅ ምንም ውጤታማ የማይሆንበት ምክንያት እንደሌለው ማሳያ ይሆናል ብለን ተስፋ እናደርጋለን። በዛም እንግዲህ ዛሬ ሞገስ ራሱን ፊት ለፊት ተጋፍጧል ከሞት ጋር ማለት እንችላለን። እንግዲህ ብሩክን ይዘው አንድ ላይ መድብል ጋር እየወጡ ባለበት ሰዓት ላይ ከኋላ መተው የጣሉት ልጅ ስለነበረ እንግዲህ ሽጉጡን ከኪቱ አውጥቶ ቀጥታ ልክ ሲያቀባብል ሲሰማው ነበረ። ሞገስ እንግዲህ አከንፍፎ ከሞገስ ማነው ብሩክን እና መድብልን ለመከለል ራሱን እንግዲህ ከመሳሪያ ጋር እንደዚህ ፊት ለፊት ነው የተጋፈጠው። በዛም እንግዲህ መተውት ወድቋል ማለት ነው። ግን ደግሞ ደርሶለታል የመድብል ጓደኛው ከኋላ አጋጣሚ በሮ ደርሶለታል። ያኛውን ልጅ መቶታል ማለት ነው። እነሱ የተሳሳቱት ምን ላይ እንደሆነ ታውቃላችሁ? የመቷቸውን የወደቁት ልጆች አንደኛ መሳሪያቸው መቀማት አለባቸው። ምናልባት ለግድያ ምናምን ሳይሆን ግን መሳሪያቸውን ሽጉጣቸውን ቀምተው ማለፍ ነበረባቸው። ግን እነሱ እሱ ማድረግ ስላልቻሉ እንግዲህ
መስዋዕትነት እየከፈሉ ነው። ግን ያው የህይወት መስዋዕትነት ያስከፍላቸዋል ብለን አንጠራጠርም። ምንም ሳይሆኑ በእርግጠኝነት ቶሎ ብለው መውጣት አለባቸው። ብሩክን ያው መድብል ይዞት እየወጣ ነው ያለው። መድብል እንግዲህ በጣም ተደስቶ ወንድሜን አገኘሁት በጣም ነበረ በቃ ከምላችሁ በላይ እንግዲህ ደስታውን እንትን ብሎ ሳይጨርስ ሞገስ ሲወድቅ በጣም ነበረ የደነገጠው። ግን ይሄኛው ጓደኛው ብሩክን አንተ ይዘህ ውጣ፣ እኔ ለኔ ችግር የለውም ሌላውን ነገር ለኔ ተው፣ እኔ ለሞገስ አለሁኝ አብሽር ብሎታል ማለት ነው። በዛም እንግዲህ ሞገስን ይሄኛው ጓደኛው እንትን እያለው ነው። በእርግጠኛ ነኝ እሱን ሞገስን ያን ያክል ቀላልም ስለሆነ እንግዲህ ተሸክሞም ቢሆን ይዞት ይወጣል። ከዛም ወደ ሐኪም ቤት ስለሚሄድ ምንም አይሆንም። ሲቀጥል የተወሰነ እርምጃ ከሄዱ በኋላ ለፖሊስ ቢያሳውቁ ፖሊስም ቢመጣላቸው ይደርስላቸዋል። ቀድሞ ፖሊስ ባለማሳወቃቸው ጥቅሙ ይሄ ነው ታውቃላችሁ አይደለ? ፖሊስ ግን ቀድሞ አሳውቀው ቢሆን እነዚህና እጃቸው በጣም ረጅም ስለሆነ ለፖሊሶች መልሰው የብር ከፍለው ነገሮችን ፖሊሶች ራሱ ሚስጥሩን ለነዚህኞች ስለሚነግሯቸው ነገሩ ትንሽ ይበላሽ ነበረ። ግን አለመናገራቸው ትልቅ ዋጋ አለው ማለት ነው። አሁን ግን ወንድማቸውን ከያዙ በኋላ ለህግ አካል ቢያሳውቁም የህግ ከለላ ቢጠይቁም ይሄ ህግ ይደርስላቸዋል ማለት ነው። በዛም እንግዲህ በሰላም እንደሚወጡ አንጠራጠርም። ውድ ቤተሰቦቻችን ብቻ በጣም አሪፍ እየሄደ ነው። በቃ በዚህ ማለት የዛሬው ሲኑ በቃ በጣም ደስ የሚል ነበረ። በጣም ከመላችሁ በላይ እንግዲህ ያው ብሩክ እንዳያችሁት በጣም ተጎድቷል። እንግዲህ ያው በምንም አይነት ሁኔታ ውስጥ ቢሆን ዋናው በህይወት መምጣቱ በህይወት መመለሱ ነው ትልቁ ነገር የሚፈለገው እሱ ስለሆነ ሌላው ነገር ምንም ችግር የለውም። በጣም ቀላል ነገር ነው። እንግዲህ ግን በዚህ መልኩ በጣም ደስ በሚል ሁኔታ መጥተዋል ማለት ነው ቤተሰቦቻችን። እንግዲህ ቅድስትና ምሳሌም ያው በተስፋ እየጠበቁ ነው። ምሳሌ መቼ ነው አባዬ በቃ ዛሬም ሊቀር ነው ወይ ይመጣል አላላችሁኝም ነበር ወይ? ቆይ መቼ ነው የሚመጣው? ምን ይዞልኝ ይመጣል? ልብስ ነው የሚገዛልኝ ወይ ስጦታ ምን ይዞልኝ ይመጣል እያለች እየጠበቀች ነው። እንግዲህ ቅድስቴም አይ ምሳሌ ምናልባት ዛሬ ላይመጣ ይችላል ነገ ይመጣል፣ ግን ሲመጣ በጣም ተጎድቶ ምናምን ተቦሰቃቅሎ ስለሚሆን ማለት ጥሩ ነገር አትጠብቂ እያለቻት ነበረ። ያው ማለት ቅድስት ያለበት ሁኔታ ስለምታውቅ ምሳሌ ደግሞ ምንም ይሁን ምን እኔ አባዬን በጣም ስለናፈቀኝ ብቻ አግኝቼው እቅፍ አድርጌ እሱን እንትን ማለት ነው የምፈልገው እያለች ነው። ቅድስቴም እንግዲህ በጣም ደስ እያላት ነው። ምክንያቱም እንግዲህ ብሩክን ወዳጇን፣ ፍቅረኛዋን፣ አፍቃሪዋን እንግዲህ አስተካክላ ፍቅሯን ሳታጣጥም እንግዲህ የተሰወራትን የወደፊት የትዳር አጋሬ ብላ ያሰበችውን ወንድ ያው ከተነጠቀች ረጅም ወራታት ቢሆኗትም አሁን ላይ ደግሞ ልታገኘው እንደሆነ መድብል በነገራት መሰረት እንግዲህ ተስፋ አድርጋ ስላለች በጣም ደስተኛ ናችሁ። በጣም ከምላችሁ በላይ ውድ ቤተሰቦቻችን በጣም ነው ደስ ብሏት ያለችው። እንግዲህ በቅርቡ እንግዲህ ከምንም በላይ የምንጠብቀው እንግዲህ የኛ ሁላችንም ቅድስቴና ብሩክ ተጋብተው በቃ አሪፍ ታገቢኛለሽ ብሎ እንግዲህ ያው አሪፍ ጊዜ እንደሚያሳልፉበት ሰዓት ነው ሁላችንም እንደምናውቀው የምንጠብቀው ያለን ማለት ነው። እሷ ብቻ ሳይሆን ማነው ሞገስም ከሉላ ጋር እንግዲህ መድብል ያው ማነው ዝና ተስፋ ቆርጧል እንዳያችሁት ተስፋ በመቁረጥ ውስጥ ነው ያለው። ሶ እዛው ባለበት ይቀራል። የሚገርማችሁ እዛ ቤት ውስጥ ያችን ቆንጅየዋን ያገታት ልጅ አይታችኋት ከሆነ እሷንም ታገቢኛለሽ እኔን ሚስት ትሆኛለሽ አለበለዚያ ወየውልሽ እያላት ነው የሚገኘው። እንግዲህ ምናልባት ያችን የፈረደባት እሷን ሊይዝ ይችላል። ምክንያቱም ከሉላ ጋር ተስፋ ስለቆረጠ እንደማያገኛትም ሁኔታው ገብቶታል ማለት ነው። ሌላ መድብል ደግሞ ያው የነገሮች የሁኔታዎች ያለመመቻቸት ነው እንጂ እንትና ጋር ከኤፍራታ ጋር ፍቅር ጠልፎታል እና በእርግጠኝነት እንግዲህ ኤፍራታ ጋር ደግሞ በቀጣይ እነሱ ተገናኝተው ያው እሷ የገንዘብ ጉዳይ ነው የምታሳድደው። ስለዚህ በቀጣይ እንግዲህ ደግሞ እሱን ባል አግኝታ የራሷን ህይወት ስትጀምር እሷም ስለምትስተካከል ኤፍራታም እንግዲህ መድብልን ታገባለች፣ ሞገስም ሉላን ያገባል፣ ቅድስቴና ብሩክም ይጋባሉ። ከዛ በላይ ያው ድራማ ወደ መጠናቀቅ ይሄዳል ብለን ተስፋ እናደርጋለን። እዚህ ቦታ ላይ ግን ዋና ማየት የምፈልገው እኔ በቃ እስኪ እንደኔ እናንተ ሐሳባችሁን አስቀምጡልኝ። ግን እኔ ማህሌት ቅድስትና ብሩክ ሲጋቡ፣ ኤፍራታና መድብል ሲጋቡ፣ ዝና ደግሞ የሆነ ወይ ዝናን ማህሌትን ሊይዝ ይችላል አይታወቅም። ምክንያቱም ሌላ አማራጭ ካጣ ወይ ደግሞ ዝና ያችኑ የታገተች ልጅ አምጥቶ እንግዲህ ሚስት አድርጌ ላስቀምጥሽ ሊላት ይችላል ይሆናል። በቃ እንደዛ ሲሆን እዚህ ጋር በቃ ነው የምፈልገው ማህሌት ስትንጨረጨር ጋይስ ደስ አይልም።
ይሄ ሁሉ መስዋዕትነት ተከፍሎ እንግዲህ ሁላቸውም ነገ ጧት በደስታ አሪፍ ህይወት እንደሚኖሩ አንጠራጠርም። ወደ ቤተሰቦቻችን ላይክ ያላረጋችሁ ላይክ የረሳችሁ ቤተሰቦች ላይክ አድርጉ። እስከ መጨረሻ ማየት ደግሞ ሀሳባችሁን አስተያየታችሁን አስቀምጡልኝ። ሁሌም ወዳችሁ ፈቅዳችሁ ስለምትከታተሉ ምስጋና በጣም ከፍ ያለ ነው። ቤተሰቦቼ መልካም ጊዜ በያላችሁበት። በቀጣይ ክፍል በአዲስ ቪዲዮ እስከምንገናኝ ሰብስክራይብ ማድረጋችሁን አትርሱ። መልካም ጊዜ